ሰላም ቤተሰቦቼ እንደምን አላችሁ? ሁሉ መልካም ፈጣሪ ይመስገን። እኔ አሁን ሰላም ጌታ ይባረካለሁ። ዛሬ በድጋሚ መጥቻለሁ በአዲሱ ቪዲዮ ማለት ነው። እሱም የማነው ሄርሜላ አሚሮና ማርታ የምትባል ልጅ መጥቶ ነበረው። ሄርሜላ እያለች አብርሃም ስልክ ሲደውልም አያነሳም፣ ሜሴጅ ሲልክም አይመለስም። እሱ የሚያደርገው ነገር የሚሰራው ነገር ከሩታ ጋር ሌላ ነው። ሌላ ነገር እያሳየኝ ነው፣ ተለውጧል ምናምን እያለች መታለች። አሁን ደግሞ እኔ አንድ ውሳኔ ወስኛለሁ፣ ከሱ መራቅ እፈልጋለሁ፣ ሌላ ቦታ ሄዳለሁ እያለች መጣች። በዚህ አጋጣሚ እኔ የማወራው ነገር ለሄርሜላ ምንድን ነው፣ ከዚህ በፊት 10 ነው ከሱ ርቃለሁ ሄዳለሁ ብለሽ 10 ሄደሽ ነበር፣ ግን በቦታው ነሽ። ውሸት ነው፣ የትም አትሄጂም። ሁለተኛ ደግሞ አንቺ አሁን ደብዳቤ ብለሽ አምጥተሽ ለአሚሮ የሰጠሽው ማለት ነው አድረሻ ነው። አንቺ የምትሄጂበት ቦታ አድረሻ ነው። እና እኔን አገኘ፣ እኔ እዛ እየሄድኩ ነኝ ብለሽ አድረሻ ነው የምሰጠው። ሌላ ነገር ምንም የለም። አፈቅራለሁ እወጣለሁ ምናምን ይሄንን ማውቁ ነው። ከዚህ በፊት እኮ በተግባር ብለሽ ነበር፣ እሱ አልፈለገም። ከዚህ በፊት ብለሻል እኮ ዳይሬክት ብለሻል፣ ጠይቀሻል። አፈቅራለሁ ብለሻል፣ ቀለበት አድርገ ብለሻል፣ አግባኝ ብለሻል። ምንም መልስ አልሰጠም። ለምንድን ነው? ስሜት ስለሌለኝ ነው። ያ ስሜት የሌለም ሰው ታዲያ በግድ አግባን በግብ እኔን ተቀበል ነው? ለእኔ እኮ ግራ የገባኝ ነገር ይሄ ነው። አልፈለገም እሱ። አሁን እዛ ጋር እሱ ሄዶ ምንድን ነው ለአቤል የሚለው አቤል የማይሆን ጥያቄ ነው አንተ ሄርሜላን የጠየቀው። ለእሷ እንደዚህ አይነት ስሜት የምሰማት ከሆነ ትራቅ ትሄድ፣ ችግር የለም፣ ለኔ ምንም ችግር የለም አለ። አልፈለገም። በቃ ታይ ቀለል አድርገ እኮ እሱ ከዚህ በፊት ከእሱ ጋር አንቺ ሆነሽ ሁሉ እሱ እየቀለደን እየሾፈኝ ከዚህ በፊትም ነግሯል። ከኔ ጋር ሲሆን እሷን ደስ ስለምትላት ነው እንጂ እሷን ለማግባት አይደለም ብሎ ቀጥታ ነው ለጉዞ የነገረው። ቪዲዮ እያየሽ አይደለም እንደ አንቺ? ቆይ ለኔ እኮ የገረመኝ ነገር ደግሞ ሌላው ምንድን ነው፣ እኔ የልጄ እናት ጋር ሰላም መሆን እፈልጋለሁ። ልጄን በጣም ነው ስለምወደው፣ በጣም ስለምወደው ከልጄ እናት ጋር ሰላም መሆን እፈልጋለሁ። እኔ ሰላሙ ነው የሚፈልገው። በሰላም ሁኔታ ልጁ ማደግ አለበት። ስለዚህ ሩታና እኔ ሰላም መሆን አለበት፣ ፍቅር መሆን አለበት። ሩታን እወዳታለሁ፣ የልጄ እናት ናት፣ እወዳታለሁ። እኔ እሷንም አልጠላትም፣ ሩታንም እኔ አልጠላም፣ ሩታን እወዳታለሁ እያለ ነው። ስለዚህ ላንቺ ይሄ ነገር የእሱ ቃላቱ የማይስማማ ከሆነ ከሱ ርቀሽ ራስሽን መጠበቅ አለብሽ። ከዚህ በፊት አንቺን ያረከው ነገር ሁሉ እንግዲህ አንቺን ተጫውቷል። ያው እሱ በግልጽ ተካር እየነገረኝ እያሳየኝ ነው። አንቺ ነሽ ግግም ብለሽ በራስሽ በሰውነትሽ ላይ እንዲጫወት ያደረግሽው አንቺ ነሽ። አብርሃም ጋር ምንም ጥፋት የለም፣ አንቺ የራስሽ ነሽ። ሴት ልጅ ወንድ ካል ራሱ ማራቅ ነው እንጂ እሱም እየከታተለ ወደ እሱ ጋር እየሄደ ጠዋትም ማታም ከሱ ጋር አብል ደግሞ ምን ነው አንቺ ያለ አንተን ለመጠየቅ ሄርሜላ ትፈራለች አለ። እሱ ደግሞ ምንድን ነው አለ፣ ሄርሜላ ናት እኔን የምትፈራት አለ። እውነቷ ነው። አንቺ ነሽ እኮ ከዚህ በፊት ከአብርሃም ጋር አልጋ እስከመወጥ ልብሱን አውቀሽ እስከ አልጋ ነው ያወጣሽው። ራስሽን አሳልፈሽ ያሰጠሽው አንቺ ነሽ። እርካሽ ያረግሽው አንቺ ነሽ። ራስሽን ቀለል ያረግሽው አንቺ ነሽ። ስለዚህ አይፈልግሽም። በቃ ሁሉም ነገር አይቷል እኮ ጋላሽን አይቷል፣ ሁኔታ ሁሉን አይቷል። ሄርሜላ ጸባዩዋ ጥሩ ናት፣ ደስ የምትል ልጅ ናት። ሩታንም የልጄ እናትና እወዳታለሁ፣ እኔ ማንንም አልጠላም፣ ሄርሜላም እወዳታለሁ አለ። ምን አይነት ግንኙነት አለኝ? ጓደኛዬ ናት አለ። ፍቅረኛዬ ናት፣ ሚስቴ ናት አላለኝ። ጓደኛዬ ናት።
ጥሩ ጓደኛ ናት አለ። ከዚህ በላይ አንቺ ምንድን ነው የምትፈልጊው? እሱ እኮ ቀጥታ ነገር የአንቺ ስሜት ሌላ፣ የእሱ ስሜት ሌላ። እሱ በግልጽ እየነገረ ነው። እሱ ከሩታ ጋር ሰላም መሆን ይፈልጋል። መሀላቸው ልጅ አለ። በልጅ ምክንያት ይገናኛሉ፣ ይጫወታሉ፣ የፈለገው ይሆናሉ። እነሱ እንደዚህ ሲሆን አንቺን ደግሞ ይደበራል። ታዲያ ከዚህ ሁሉ አንቺን መራቅ ነው አለብሽ። ደብዳቤ መጻፍ ምናምን አያስፈልግም። ደብዳቤ ይሄ እኔ እዛ ሀገር ነኝ የሚሄደው በዚህ ሰፈር ነኝ መተ እኔን አገኝ ብለሽ አድርሻ ነው የሚሰጠው። ሌላ ደብዳቤ ምንም የለም። ስለሚወጣ ስለማከብረው ምናምን ምናምን ከዚህ በፊት ዳይሬክት እኮ ብለሻል፣ ተናግረሻል። ስለማይፈልግሽ ዝም አለ፣ ጭጭ አለ። ለአንቺ ለምንድን ነው የማይገባ? እንደውም ሄርሜላ ምን ሆነሻል? እስቲ ሰው ሆነ እስቲ በጊዜ ነገር እና አንቺ ማልቀስ ምናምን እሱ እየነገረ ነው። አንቺም ታውቂያለሽ እሱ እንደማፈቅር ታውቂያለሽ እኮ ልብሽ ያውቃል። የአንቺ ቤተሰቦች እህት፣ ወንድም ሁሉም ያውቃሉ። አያፈቅርሽም። ግዴታ አንቺ ትከታተያለሽ እሱን እንጂ እሱ አይፈልግሽ። እሱ ዝም ያለው ዝምታ ምርጫዋ ነው። ለምን ጊዜ ማሳለፊያ ይፈልጋል ወንድ ልጅ። የኛ ሰፈር አንድ ልጅ እንዲህ ይላል፣ ወንድ ልጅ እሺ ካለች ከኢብድ ሰው ጋር ከኢብድ ሴት ጋር ይተኛል አለ። አንቺ ሁሉም ነገር እሺ ትያለሽ። ተኝ እሺ፣ ተነሺ እሺ፣ እንዲህ አርጊ እሺ፣ እንዲህ ሆነ እሺ ብለሽ ነው አንቺ የምትቀበዩ። ለዛ ነው ሩታ ደግሞ ጠንካራና ኮስተር ያለ ሴት ናት። ስለዚህ ወደ እሷ ጋር መምጣት ይፈራል። ለምን? ትክክለኛ ሴት ናት። ይህን ማወቅ አለብሽ አንቺ። ፍቅር መስጠት ምናምን እኔ አውቃለሁ፣ እኔ እንዲህ ሆናለሁ አንቺ ትያለሽ። አንቺ ግን የሚመጣው ሁሉ ይሄ ብለሽ ነው የምትቀበዩ። ትክክል አይደለም። እኔም ወዶ ወደ እኔ ጋር የሚመጣ ሰው እኔ ኮስተር ካልኩ የኔ ጸባዩን የሚያውቅ የምረዳ የሱ ጸባዩን የሱ ሁኔታ አክሽኑን ሁሉ እኔ ማቅ እኔነትን የሚያውቅ ሰው መሆን አለበት እንጂ እኔ የመጣው የሄደን ሁሉ እኔ ይሄ ብዬ እንዴት ነው የምቀበለው? አሁን አንቺ እንደዚህ ሆነሽ እዛ ጋር ተናደሽ ምን ሆነሽ መጣ ወደ እሱ ጋር መጣሽ ይሄ ብለሽ ነው የምትቀበዩ። በቃ እሱ ደግሞ እንዲህ ያደርጋል በቃ አቀበ አለቀ። ሲቀሽ ከእሱ ጋር እሱን ትሆናለሽ። ወደ ሩታ ጋር መጥቶ አንድ ቀን ሄዶ እንደዚህ አያርግ። ስነ ስርዓት አለ ለሁሉም ነገር ማለት ነው። ይህንን ደግሞ አንቺ ማወቅ አለብሽ። ባለፈው ዴቪ እንዲህ አለ፣ ወደ አንቺ ጋር ልጁ እሱ ይዞ ሲመጣ ይህ ብለሽ ለምንድን ነው ተቀበልሽው? እንዴት ትቀበያለሽ? መጥፎ ነገርም ጥሩ ነገርም ይህ ብለሽ እንዴት ሲቀሽ ትቀበያለሽ? እንዴት እሺ ብለሽ ትቀበያለሽ? መጥፎ ነገርም ጥሩ ነገር እሺ ብለሽ እንዴት ትቀበያለሽ ብሎ ባለፈው ዴቭ አንቺ ተቆጣ እና ማወቅ አለብሽ። ራስሽን እርካሽ አታርጊ እና ተጠንቀቂ። መት ከፈለሽ ዝም ብለሽ ሂጂ እንጂ እዚህ ሜዲያ ወጥተሽ እኔ እሄዳለሁ እንዲህ እሆናለሁ። ይሄ ደብዳቤ ማለት እኔ እዚህ አገር እየሄድኩ ነኝ፣ እዚህ ሰፈር ነኝ፣ መተሽ አገኝ። ይሄ ነው ፍቅር ምናምን ሌላ ነገር አይደለም። ይሄንን እናውቃለን። ስለዚህ ራስሽን መሸሽ ነው፣ ራስሽን መቆጠብ ነው። ሪቀሽ ራስሽን ኑሮ መኖር አለብሽ። አብርሃም አንቺን ተጫውቷል። አንቺ የምታወሪው ነገር ሁሉ እየሾፈ ነው። ስለዚህ ከበቃ እና መልክ አለብሽ ሄደሽ ለራስሽ ኑሪ እና ውድ ቤተሰቦች እናንተ የምትሉት ነገር ካለ ንገሯት። በራሴ በኩል ያለው ነገር ይሄ ነው። በእውነት በጣም ያስጠላል። አብርሃም ቁርጡን ነገር እንግዲህ ለአበል ማለት ነው።